ከኖህ ዘመን የባሰ ኃጢአትና ነውር እየሰራ ነው ወይስ አይደለም? አሁን የፊቱ ዘመን ባላውቅም የሆኑ በጣም የከፋ ነው ብዬ ነው ማስብ። ለምን በንፍሮ አልጠፋንም? ክርስቶስ ስለሞተልን። ክርስቶስ የሞተልን ለዘላለም ሕይወት እንድንገባ ወደ ዘላለም ገነት መንግስት ርስተ ሰማይ እንድንገባ በእግዚአብሔርና በሰው መካከል የነበረው የጸብ ግድግዳ ነው ክርስቶስ ያፈረሰልን። ወደ ቀድሞ ልጅነታችን መለሰ። የመጀመሪያ ቃል ኪዳን ስለገባለት ማለት ነው። በጣም ጥሩ። ቃል ኪዳኑን ለማን ተሰጠው? ለኖህ አይደለ? ኦኬ። በኖህ ቃል ኪዳን ዛሬ ትውልዱ ይጠበቃል አይጠበቅም? ይጠበቃል እስከ ዘላለም አይደል? የእግዚአብሔር ቃል እኮ አንዴ ነው። ጎበዝ። እግዚአብሔር ከመረጣጋቸው ጋር ቃል ኪዳኑ ምንድን ነው ማለት ነው? ሕያው ነው አይደለም? ምክንያቱም እግዚአብሔር ሀሳቡን ይቀያይር ዘንድ ይዋሽ ዘንድ ምን አይደለም? ሰው አይደለም። አየህ፣ ለምሳሌ እኔ አንተን እወድሃለሁ ብልህ ለሆነች ጊዜ ነው የሆነ ነገር ባይብህ እሸሽሃለሁ አይደል? እግዚአብሔር ግን ከወደደ ካፈቀረ ከመረጠ ከጠራ ካከበራቸው ጋር ደግሞ ቃል ኪዳኑን ካደረገ እግዚአብሔር ቃል ኪዳኑ ከነሱ በስጋ ኖሩ አልኖሩ ቃል ኪዳኑ ለዘላለም ሕያው ነው ማለት ነው አይደል? አንድ የመጨረሻ ልጨምርልህ። መጽሐፍ ቅዱስ አንዴ ዛማኔ ልክፈትልኝ ወይም አንተ ካለ ማቴዎስ ወንጌል ምዕራፍ 24 እና አንብብና ስፒሮስና ሰሙ ይቀጥላሉ። እኔ እንድታውቀው ፈልጌ ነው ኤርሚ። ገድል፣ ድርሳን፣ ታምር ልጨርስ ሀሳቤን ኤርሚሻ። እኔ እናንተ እንዳንጣላ ደግሞ ማቴዎስ ወንጌል ምዕራፍ 24 ላይ አንድ ቃል አለ። ምን የሚል ቃል አለ መሰለ? እነዛ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። እነዛ ቀኖች አስተውል፣ ቀኖቹ የተባሉት የመከራ ማቴዎስ ወንጌል ምዕራፍ 24 ላይ አይደለም። ይህን የተናገረው ደግሞ ጌታ ነው። ምን አለ? ስለ ዳግም ምጽአት ጌታ ከመምጣቱ በፊት ስላለው መከራ ብዙ በክርስቲያኖች ላይ በክርስቶስ ተከታዮች የሚደርሰውን ነገር ዝቅ በልና ስለ መከራዎቹ ከነገረን በኋላ ዝቅ ወደ ላይ ከፈልኩኝ። እስቲ ወደ መሃል ግባ። አይታየኝ አይደለም። እሺ፣ ብዙዎች ይሰነካከላሉ ካለ በኋላ ጌታ ትንሽ ከፈል ስለ መጨረሻው ቀን እየነገር ነው። እሺ፣ ሐሰተኛ ነቢያት ይነሳሉ። ሂዳውንም ትንሽ ከፍ ሂዳውንም እሺ፣ በዓለሙ ሊሰበካል። እንግዲህ በነቢዩ ዳንኤል ላላውን ትንሽ ከፍ በል ሂድ። እሺ፣ ሂዳውንም ኦኬ። ቆስቲ ይኸው እዚህ ጋር እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነም ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። አየው፣ እነዛ ቀኖች ስለማን ነው የሚያጥሩት ይላል? ስለተመረጡት ሰዎች ይላል አይደል? ኦኬ። ቀኖቹ የተባሉት የደስታ ቀን አይደሉም፣ የመከራ ቀን ናቸው፣ የፈተና ቀን ናቸው። እነዚህ የፈተና ቀኖች የመከራ ቀኖች ግን እግዚአብሔር ስለመረጣቸው ሰዎች ብሎ እነዚያ የመከራ ቀኖች ይቀላሉ፣ እነዚያ የመከራ ቀኖች ያጥራሉ አለ። ኦኬ። እንዴ የመከራው እንዲቀል የተመረጡት ሰዎች ምን አገባቸው ኤርሚ? ቃል ኪዳን ስለሆነ ነው። ጎበዝ። በቃ ይህ እኮ ነው። አየህ፣ እኛ የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ በማመን የምታገኛት ያቺ በጥምቀት የምትከብራት ከውሃና ከመንፈስ የምትወለደው በክርስቶስ ጋር በክርዶ የምታተመው ይሄ የዘላለም ሕይወት የሚሰጥ ነው። ይሄን የሚተካ የለም። ይሄን የሚተካ የቅዱሳን ቃል ኪዳን፣ የቅዱሳን ምልጃ፣ የቅዱሳን ጸሎት የለም። በቃ ኦኬ። ይሄን የሚተካ አለ ካለ ስህተት ነው። ኦኬ። የሚተካ አለ ካለ ስህተት ነው። የሚተካ የለም። የቅዱሳኑ ምልጃ ቃል ኪዳን አሁን እዚህ ጋር ክርስቶስ ስላልሞተልን ነው የተመረጡ ሰዎች ያስፈለጉት ኤርሚ። በዚህ ቃል መሰረት የመጀመሪያ የብሉይ ኪዳን ቃል ኪዳኖች አሉ። ኖ ይሄ አዲስ ኪዳን ነው። ማቴዎስ ወንጌል ነው ማነብል። ክርስቶስ የተናገረው ነው። መጀመሪያ የኖህን ስለጠየቀኝ ብዬ እኮ ነው። በዚህ ክፍል ላይ ነው ያልኩ። በዚህኛው ክፍልማ አሁን የጠየቀኝ ምንድን ነው? ክርስቶስ ስላልሞተልን ነው የተመረጡ ሰዎች ያስፈለጉት እዚህ ላይ ስለሞተልን ነው እንጂ ኖ የተመረጡ ሰዎች እዚህ ጋር ያስፈለጉት ቀኑ እንዲያጥር የመከራው ጊዜ እንዲያጥር እግዚአብሔር ስለተመረጡ ሰዎች ቀኑን ያሳጥረዋል ይላል። ክርስቶስ ስላልሞተልን ነው ወይ? ክርስቶስ በቂ ስላልሆነ ነው እነዚህ የተመረጡ ሰዎች ያስፈለጉት? አይደለም፣ እንደዛ አይደለም። አየህ፣ አሁን መጥቼ አንተን ይሄን ገድል ላይ ብናገር፣ አሁን ገድል ላይ ተጻፈን በል ይሄንን እነዚህ የመከራ ቀኖች እግዚአብሔር ስለመረጣቸው ቅዱሳን ያጥራሉ የሚል ቃል አገኘ ገድል ላይ። በደንብ ስማኝ። ከዛ አንድ ጴንጤ መጥቶ ይኸው እናንተ የክርስቶስ ሞት አልበቃ ብሎ
የክርስቶስ ደም አልበቃ ብሎ ይኸው ጭራሽ ስለተመረጡ ሰዎች የመከራ ቀን ያጥራል ትላላችሁ ቢልህ ትክክል ነው አይደለም? ግን እዚህ ላይ ጥያቄ ላንሳ በዛው። አዎ እንድታስተውሉ ፈልጌ ነው። ክፍሉ ስለምን እያወራ ነው? ይሄ አሁን ክፍሉ እያወራ ያለ ስለተመረጡ ሰዎች ነው ብሎ መጽሐፍ ቅዱስ የተጻፈውን ኮምፕሊትሊ ማንኛውም ሰው ይቀበለዋል ብዬ አስባለሁ። ነው ገድል ላይ ቢሆን ነው የምልህ። ይሄ ገድል ላይ ግን እኮ እንደዚህ አይደለም። አብዛኛው ነገር እየተጻፈ ያለው ነው እኮ ነው። እነዚህ ጥያቄ መስነሰው ብዙ አለ ይሄ ከዚህ የዋስ አይደለም እዛ የተጻፉት አይደለም። ለምሳሌ ምሳሌ ልስጥህ። ለምሳሌ አንድ ላንሳለህ። ለምሳሌ ገድለ ተክለ ሃይማኖት ይነሳል ብዙ ጊዜ አይደል? እንደውም ኮመንት ላይ ቅድም የጻፉልህ አይቻለሁ አይደል? ተክለ ሃይማኖት ዘርአ ብሩክ ምናምን ይነሳል። ችግር የለውም። መብዓ ጽዮን ይነሳል፣ ዘርአ ብሩክ ይነሳል፣ አርሴማ ትነሳለች፣ ክርስቶስ ምንም ችግር የለውም። አሁን ከተክለ ሃይማኖት ለምሳሌ ሲዋሽ የነበረው ነገር ልንገርህ። ምንድን ነው ብለው ሲናገሩ የነበሩት በተክለ ሃይማኖት ተቅማጥ አይደለም የሚለው ሲጽፉልህ የነበሩት። ኦኬ አንተ መጽሐፉን ገልጣ አንብበሃል በራስህ? ወይኔ ገድል አንብቤ አላውቅም። ሲከፍቱ ቁጭ ብዬ ታችን የሰማር ነው የማውቀው እንጂ በብዛት መጽሐፉን አንብቤ አንብብ አታውቅም። ለምን አታነብም? ፒዲኤፍ አለ ራስህ ሰው ከሚያነብልህ ራስህ ከፍተህ ለምን አታነብም? መጽሐፉ ከፍተህ አሁን እኮ ችግሩ ሰማቸው ነበር ገባኝ። ግን ጉግል ላይ ፒዲኤፍ እኮ አለ። ኤርሚሻ ገድለ ተክለ ሃይማኖት ብትል ፒዲኤፍ ይወጣልሃል አለ። ልክላለሁ። ራስህ ገብተህ አንብብ። በላይ ፕሮቴስታንቶቹ በተለይ አንድ ነገር አንደኛ መጽሐፉ የነሱ አይደለም። ስለዚህ ሲያብራሩት የራሳቸው ነገር ጨምረውበት በራሳቸው ትርጉም ተርጉሞት ነው የሚነግሩ። ምክንያቱም ትልቁ ዓላማው ምንድነው? ማጠራጠር ስለሆነ አንተን መጽሐፍ ቅዱስ አይሰብኩም እኮ እንደዛ። ስለ ጥምቀት፣ ስለ ቁርባን፣ ስለ ስላሴ በዛ መልኩ እኮ አያስተምሩ፣ አይነካኩትም። እሱን ገዱ ላይ ግን የራሳቸውን ትርጉም ይሰጣሉ። ኦኬ ገድለ ተክለ ሃይማኖት ያለው ምሳሌ ልስጥና ልጨርስ እንዳላረዝም። ገድለ ተክለ ሃይማኖት ላይ ጴንጤ ሁሉ የሚጽፈው ቅድም እያየው ነበረ። በተክለ ሃይማኖት ተቅማጥ ይላል አይደለም የሚሉ እያሉ ይጽፉ ነበር አይደል? ኦኬ እሺ ምንድነው የሚለው? ግዕዙ ወናሁት መውት በህማመ ብድብድ ነው የሚለው። ወናሁት መውት በህማመ ብድብድ ይላል ግዕዙ። ምን ማለት ነው? ተክለ ሃይማኖት ገድላቸው ላይ ስታነብ የማረፊያቸው ጊዜ ሲደርስ ወይም የሞቻቸው ጊዜ ሲደርስ ክርስቶስ ተገለጠላቸው። ክርስቶስ ተገለጠላቸውና ተክለ ሃይማኖት ምን ትፈልጋለህ? ምን ላድርግልህ አላቸው። ከዛ ምን ብለው መለሱ? እኔ ያንተን ልክ እንዳንተ ህማም መከራ ያንተን ህማም መከራ ልካፈል። በቃ እንዳንተ ልቸንከር መከራህን። አንተ ስለኔ የተገረፍከው ልገረፍ፣ አንተ ስለኔ የተቸነከርከው ልቸንከር፣ መከራን ልካፈል። ወይ ደግሞ እንደነ እስጢፋኖስ በድንጋይ ልወገር፣ እንደነ ጴጥሮስ ቁልቁል ልሰቀል፣ ወይ ደግሞ እንደነ ጳውሎስ አንገቴ ይቆረጥ አሉ ማለት ነው ተክለ ሃይማኖት። ከዛ ክርስቶስ ምን አለ? አይ አንተ እንደ ሰማዕታቱ በድንጋይ በመወገር አንገትን በመቆረጥ ወደ እሳት በመወረር አትሞትም፣ በመቸንከርም አትሞትም። ይልቁንም በበሽታ ትሞታለህ። በደንብ ስማኝ። ይልቁንም በበሽታ ትሞታለህ። ያችንም በሽታ አስተውል፣ እንደ ህማሜ እንደ መከራ አድርጌ ይቀበልልሃለሁ ይላል። ኦኬ አስተውል። የሚለው የነበረው ምን ነበረ ቃሉ? ይህችን በሽታህን መከራህን እንደ መከራ አድርጌ ይቀበል። ምክንያቱም በመከራ ልካፈል ስለሚል ጥያቄው የተክለ ሃይማኖት በመከራ የምትካፈለው በበሽታው በመጽናት ነው። በመጽሐፍ ቅዱሳችን ቅዱሳን በበሽታቸው ይመካሉ፣ አያጉረመሩም። በበሽታ ሲያዙ በሰማዕትነት ማንም ያጉረመሩም ቅዱሳን የለም። በቃ የክብር ነው ብለው ይቀበሉታል። ለበሽታ ብለው ጌታን አይክዱም። በሽታውን እንደ ጸጋ ይቆጡታል እንዲሁም። ኦኬ ስለዚህ ምንድን ነው ጴንጤዎች የተነገራቸው? ይኸው የተክለ ሃይማኖት ተቅማጥ ከክርስቶስ ደም እኩል ሆነ። ውሸት። አማርኛው ሲተረጉመው ምን ብሎ አስቀመጠው? ተቅማጥ የሚለውን ቃል ተጠቀመ። ግዕዙ የሚለው ብድብድ ነው። ብድብድ ማለት ባይዘወይ በሽታ ማለት ነው በአጭሩ። ያ በሽታ ምን ያመጣብሃል? ማስታወክ አለው፣ ማስመለስ አለው፣ ማስቀመጥ አለው፣ ብዙ አይነት ነገር አለው። ምክንያቱም እንደ መቅሰፍት እንደ ወረርሽኝ በሽታ ማለት ነው። ፕለግ ይባላል በእንግሊዝኛው። ስለዚህ የመጣባቸው በሽታ ተክለ ሃይማኖት ጋር ያ እንደ ጸጋ የተሰጣቸው በሽታ። ለምሳሌ ቅዱስ ጳውሎስ ምን አለ? እንዳልመካ ጎኔን የሚወጋኝ ሰይጣን ተሰጠኝ ይላል። አስተውል። ይህን የተናገረው ቅዱስ ጳውሎስ ነው። ሰይጣን ተሰጠኝ፣ እንዳልመካ እንዳልመጻደቅ ጎኔን የሚወጋኝ ሰይጣን ተሰጠኝ ይላል። ስለዚህ እግዚአብሔር ጳውሎስ ጋር አምጥቶ ሰይጣን ሰጠው ማለት ነው። አየህ
ጳውሎስ ስንቱን በጨርቁ አጋንንትን የሚያወጣ ስንቱን የፈወሰ ጳውሎስ የራሱን ግን በሽታ መፈወስ አልቻለም። ማን ጋር ነው ባካችሁ? እሺ የራሱን በሽታ መፈወስ አልቻለም። እኔ ጋር ነው። ሶሪ ችግር የለውም። በቃ ሄደ ተመለስ። ና ልጨርስ ሀሳቤን። እንዴ አንተ ቀጠሮ አለ እንዴ? እንደ ድሮ እንደ አባቶቻችን ዘመን መስኮት ከፍተ ነው እንደምጠብቃት? የኔ ሰፈር የዱርዬ ሰፈር ነው እና በጣም ነው የሚመላለሱ ከዚህ ፖሊሶች። አይ ጥሩ። ስለዚህ ልመለስ ኤርሚዬ። ለምሳሌ ቅዱስ ጳውሎስ ለምን ራሱን መፈወስ ያልቻለው ለምን ይመስላል? ሰው እኮ ይፈውሳል። በጥላው አጋንንትን ያስወጣል። ምንድነው? በጨርቁ አጋንንትን ያስወጣል። በእጆቹ በጣም ድንቅ ስራ ክርስቶስ ይሰራል። የራሱን በሽታ ግን መፈወስ አልቻለም። ለምን ይመስላል? አየህ፣ ጥናት ያስፈልግ በደንብ መመርመር አለብን። ምን ለዛ ነው ለቅዱስ ጳውሎስ ክርስቶስ በቃ እንዳይፈውሰው ፈልጎ ይመስላል? ድካሙን እንዲያውቅ ነው። እሱም ደካማ እንዲያውቅ ነው። በሽታው እንደ ጸጋ ተቀብሎታል ማለት ነው አይደለ? ቅዱስ ጳውሎስ አየህ፣ እንዳይመካ እንዳይመጻደቅ። ስለዚህ በሽታቸውን ህማም ቅዱሳን እንደ ጸጋ ይቀበሉታል። አየህ፣ እንደ በረከት ይቀበሉታል። ስለዚህ ተክለ ሃይማኖትም በበሽታ ትሞታለህ ተባለ። ያቺ በሽታ የምታልፋት መከራ እንደ ህማም ያርጌ ይቀበልልሃለሁ ነው የሚለው። ኦኬ ጥያቄውም የተክለ ሃይማኖትም ነበረ፣ ጌታ ሆይ በህማም ልካፈልህ፣ ያንተን መከራ እኔም ልገረፈው፣ ስለ እኔ ተገረፍከውን ስለ እኔ ግረማኸውን እኔም ልካፈለው ነበረ ጥያቄው። አይደለም አንተ ተገርፈህ ተሰቅለህ ተደብድበህ እንደ ሰማዕታቱም አይደለም፣ ይልቁንም በበሽታ ነው የምታልፈው። ያቺ በሽታ ደግሞ በዛች ብጸና ከመከራ እኩል እንደ መከራ አድርጌ ቆጥርልሃለሁ አሉ። አሁን ብድብድ የሚለውን ሲተረጉም በአማርኛ ተቅማጥ ብሎ አስቀመጡት። የተክለ ሃይማኖት የበሽታው ውጤት ከክርስቶስ ደም እኩል ሆነ ብለው ተናገሩ ማለት ነው ጴንጤዎች። አሁን ይሄ ትልቅ ውሸት ነው። አየህ ወይ? የመጽሐፍቱ ባለቤቶች እኛ ብናብራራ ጥሩ። እኛንን መጽሐፉ ባለቤቶች እኮ የቤተክርስቲያን መጽሐፍ ነው። ቤተክርስቲያኗ እንዴት ትረዳዋለች ማለት ነው የሚቀለው? ወይስ መጥቼ ተርጉሜ የፈለግኩትን ነገር ነግሬህ ዋሽቼህ የሆነ ነገር ብዬ ከዛ በኋላ ግን ጥምቀት አያድንም ተክለ ሃይማኖትን ነግሬ ከዛስ ምን አስክድሃለሁ? ጥምቀትን አስክድሃለሁ። ታምረ ማርያም ነግርህና የጌታን ስጋና ደም አስክድሃለሁ ማለት ነው አይደለ? ለምሳሌ አሁን አንተ ታምረ ማርያምና ተክለ ሃይማኖትን ሰምተህ ጴንጤውን ክንበል ኤርሚ፣ ኦኬ የምትክደው ምንድን ነው ግን? ጴንጤ ስትሆን ንገረኝ። አንደኛ ጥምቀት አያድንም ትላለህ አይደል? የጌታ ስጋና ደም ህይወት አይሰጥም ትላለህ አይደል? ልቅል ናቸው መሰለኝ አይደለ? እሱ ነገር እሱ እንደምገባበት ሄደ ጌታ እንደምትቀበልበት ይወሰናል። አየህ አሁን ይህን ሁሉ እንድታቅ የምፈልገው ለምንድን ነው? ፕሮቴስታንት ወንድሞች ሲመጡ ልጠይቃቸው የሚገባው እስቲ ያስረዱኝ የጌታን ስጋና ደም፣ እስቲ ያስረዱኝ የጌታን ጥምቀት፣ እስቲ ያስረዱኝ ስለ ስላሴ፣ እስቲ ያስረዱኝ ስለ ትንሣኤ ሙታን። ኦኬ ንገሩኝ በላቸው እስቲ። ከዛ ደግሞ እኛ ስታገኝ ደግሞ ኦርቶዶክሲያን ደግሞ እስቲ የመጽሐፉ ባለቤት ኦርቶዶክሲያን እናንተ ናችሁ። በገድለ ተክለ ሃይማኖት ላይ ጥያቄ አለ፣ በታምረ ማርያም ላይ ጥያቄ አለኝ፣ በሌሎችም ላይ እንደዚህ ጥያቄዎች አሉ። እንዴት ይታያሉ? ገድላት፣ ድርሳናትና መልካ መልክ ታምራት። ኦኬ ገድል ማለት ኤርሚ መሰለ መጋደል ማለት ነው። መጋደል ማለት ነው መዋጋት ማለት ነው። ከምን ጋር? የመጀመሪያው ከስጋ ፈቃድ ጋር፣ ጠጣ፣ ዘሙት፣ ስከር፣ ደንስ፣ ጨፍር፣ ኦኬ ተዳራ ከሚል ከስጋ ስራ ጋር የምትሟገተው የምትጋደለው አለ። ኦኬ ቅዱስ ጳውሎስ እንደሚለው ማለት ነው። ሁለተኛው ደግሞ መጋደል ከሰይጣናት ጋር አለ፣ ከርኩሳን መናፍስት ጋር። ክርስቲያኖች ሁለት ውጊያ አለባቸው። ትልቁ ውጊያ ራስን ማሸነፍ ነው። ሁለተኛው ግን መጋደል ያለባቸው ከማን ጋር ነው? ከአጋንንት ጋር፣ ከሰይጣናት ጋር፣ ከርኩሳን መናፍስት ጋር፣ ከምንፍቅና ትምህርት ጋር፣ ከክደት ትምህርት ጋር፣ በቤተክርስቲያን ከሌለ ትምህርት ጋር፣ በአባቶች ከሌለ ትምህርት ጋር ሁሉ ትጋደላለ ማለት ነው። ኦኬ ስለዚህ ገድል ሲባል የቅዱሳኑን ህይወታቸውን። አንተ ሰው እኮ እረኛ የሚለውን ሙቪ አይቶ እኮ አልቅሷል። አንተም አልቅስ ይሆናል። ይሄኔ እረኛ የሚለውን ሙቪ አይቶ ስንት ሰው እንዲሁ እናኑ እያለ እኮ መከራ አይቷል። ከማማ ዝናሽ እኮ ብዙ ነገር ተምሯል ሰው አይደለ? የማማ ቸርነት፣ ማማ ዝናሽ የማማ ቸርነት፣ በጣም ደግነታቸው፣ እናትነታቸው ተማርክበት አይደለ? ከፊልሙ የዘላለም ሕይወት ሰጠ ግን አልሰጠህም። ሰው ከፊልም እንኳን ይማራል። ኦኬ እነዚህ ደግሞ ገድላት ደግሞ በክርስቶስ አምነው
ስለ ክርስቶስ ሲሉ ሕማም መከራ የተቀበሉ በክርስቶስ አምነው ሕይወታቸው ለእኛ እንድንማርባቸው እንድናነባቸው የተጻፉልን በቤተክርስቲያን በልጆች ለምሳሌ ሊቢያ ሀገር ትዝ ይልሃል የታረዱት ወንድሞቻችን ሊቢያ ሀገር የታረዱት ወንድሞቻችን በቤተክርስቲያናችን ስንክሳር የሚባል መጽሐፍ አለ። ስንክሳር ማለት ቤተክርስቲያን በየዕለቱ ስለ ክርስቶስ ፍቅር፣ ስለ ክርስቶስ ሕማም፣ ስለ ክርስቶስ ቤዛነት ክርስቶስን በማመን መከራ የተቀበሉ አባቶችን ታሪካቸውን የምጽፍበት ነው። ኦኬ ኦፕን ቡክ ነው፣ ክፍት ነው። ገና በዘመናት ሁሉ ጌታ እስኪመጣ ድረስ የሚነሱ ቅዱሳን ሕይወታቸው ይጻፋል። ግን ሲሞቱ ነው የሚጻፍላቸው። ልክ ሲሞቱ ሲባል ለምንድን ነው? ጸንተው ሲያርፉ ማለት ነው። በሕይወት እያሉ አይጻፍላቸውም። ገባ? ኦኬ እነዚህ ሰማዕታት ተጽፎላቸዋል። የሚገርም ስንክሳር ላይ በዚህ ወር በዚህ ቀን በሊቢያ ከተማ በዚች አውራጃ ክርስቶስን አንክድም ብለው ክርስቶስን አንተውም ብለው ስለ ክርስቶስ ፍቅር ሲሉ አንገታቸውን በሰማዕትነት እነዚያ ወንድሞች አረፉ። የእነሱን ያበረታ መንፈስ ቅዱስ እኛንም ያበርታን፣ በረከታቸው ይደርብን ተብሎ ጽፎላቸዋል። የሚገርም አየህ፣ አሁን እነሱን ስታይ ምንድነው የምትማረው? በእምነት ጀግና መሆን ትማራለህ አይደል? አንገት ላይ ሰይፍ ቢቀመጥም አልክድም፣ መስቀይን አልበጥስም፣ ክርስቶስን አልክድም። አንገታቸው ጭንቅላታቸው ላይ በጥይት እንደዛ ሲበተን አንክደውም ክርስቶስን ብለው ነው። ምርጫ እኮ ተሰጥቷቸዋል። የነዚህ ታሪክ ይቀመጥልናል። ይሄ ገድል ይባላል። ስለዚህ ይሄ ገድል መማሪያ ነው ማለት ነው። ምን ክርስትናን የምናጸናበት፣ ክርስትናን የምናበረታበት፣ ክርስትናን እንዴት አድርገን መኖር እንዳለብን በህይወት የምናይባቸው ገድል ይባላል። ውጊያቸውን ህይወታቸውን የምንማርበት ማለት ነው። ገድል መጽሐፍ ቅዱስ ነው መነሻው። የነ ጳውሎስ መጋደል ተጽፎልናል። የነ እስጢፋኖስ በድንጋይ መወገር ተጽፎልናል። ኦኬ የነ ጴጥሮስ መከራ ውስጥ መግባት፣ በእስር ቤት መደብደብ፣ በእስር ቤት መታሰር፣ የነ ጳውሎስ የነ ሲላስ የብዙዎቹ ሐዋርያት መከራ ተጽፎልናል። አንድም ሐዋርያ ተመችቶት በርገር እየበላ ተንደላቆ ያረፈ ሐዋርያ የለም። ሁሉም በመከራ በመሳደድ ክርስቶስ በመከተላቸው መከራን ያተረፉት ተጽፎልናል። ይህ ሁሉ ሐዋርያት ስራ ማለት የሐዋርያት ገድል ማለት ነው። ግብረ ሐዋርያት ወይ ገድለ ሐዋርያት ይባላል። ከእስጢፋኖስ ምን ትማራለህ? መከራ ቢደርስብህ እስከ መጨረሻው በድንጋይ ብትወገርም መጽናት። እኔ እኮ በድንጋይ ሲወገሩ እኮ ሰው አይቼ አላቅም እንዳትል ይኸው እስጢፋኖስ አለልህ ማለት ነው። ኧረ እኔ እኮ አንገት ሲቀረጥ አይቼ አላቅም ለክርስቶስ እንዳትል ከመጽሐፍ ቅዱስም አልፎ ይኸው በአደባባይ ቪዲዮ እየተቀረጸ አንገታቸው ሲታረድ አየ። ትጸናለህ ማለት ነው። ከዛ ደግሞ ተአምር አለ። ተአምር ደግሞ መሰለ እግዚአብሔር በቅዱሳን ያደረገው ተአምር። ለምሳሌ የቅዱስ ጳውሎስ ጨርቅ አጋንንት ታወጣ ነበረ። የሐዋርያት ሥራ ምዕራፍ 19 ነው የምነግርህ። ያንን ልብሱን እየቀደዱ እየወሰዱ አሁን አስተውል ኤርሚ፣ ልብሱን እየቀደዱ ነው የሚወስዱት። ሰዎች ይመጣሉ፣ ልብሱን ይቀዳሉ፣ ወደ ቤታቸው ይወስዳሉ። ኦኬ እሺ። አሁን በዛ ጊዜ አንድ ጴንጤ ቢኖር ምንድን ነው የሚላቸው? እስቲ ንገረኝ። አንድ ጴንጤ ቢኖር ቢያያቸው የቅዱስ ጳውሎስን ጨርቅ እየተሻሙ እየቀደዱ ሰው በቃ የቅዱስ ጳውሎስን ጨርቅ ለመውሰድ እየታገለ ደሞ እየቀደደ ወደ ቤቱ ሲወስድ አንድ ፕሮቴስታንት ቢኖር በዛ ዘመን ምንድን ነው የሚላቸው ይመስላል? እናንተ ሰው አምላኪ አይደለም የሚላቸው? እናንተ ሰው አምላኪ፣ እናንተ ክርስቶስን የማታዩ እናንተ አይደለም የሚላቸው? ኦኬ። ክርስቶስ ግን የሰዎቹን የልባቸውን መሻት ፈውሳቸውን ስለሚፈልግ በቅዱስ ጳውሎስ ጨርቅ ኃይሉን ይገልጥ ነበር። አጋንንት ልክ ያቺ ጨርቅ ሲነካት አጋንንቶች እየጮጡ ነበር። አጋንንት ብቻ አይደለም በሽታ ያለባቸው ሰዎች ይፈወሱ ነበር። ሰይጣን ደግሞ እየጮህ ይወጣ ነበረ ከሰዎች ላይ። ይሄ ተአምር ይባላል። አየው፣ ይሄ ተአምር ይባላል። እግዚአብሔር በድንግል ማርያም ላይ የሰራው ተአምር፣ በነ ጳውሎስ የሰራው ተአምር፣ በሌሎችም ወዳጆቹ የሰራው ተአምር፣ ዛሬም ተአምሩ የቀጠለው። እኛ የሞተ የቆመ አምላክ የለንም። ኦኬ፣ ህያው የሆነ ሞቶ የተነሳ አምላክ አለን። ዛሬም ይሰራል በአባቶቻችን ላይ። ተአምር ይባላል። ይሄ ደግሞ ዶክመንት ይደረጋል። አንደኛ ቤተክርስቲያን ዕለት ዕለት በክርስቶስ ጸጋ መጎብኘቷን የሚያሳይ ስለሆነ ዛሬም የክርስቶስ ፈውሱ፣ ዛሬም የክርስቶስ ማዳኝነቱ ዛሬም በቅዱሳን አባቶቻችን ይገለጣል። ቤተክርስቲያን ሕያዊት ናት። ይህን ታሪክ ደግሞ ተአምራት ብላ ታስቀምጧለች ማለት ነው። ተአምራት ግን ለመከራከር ነው። ለምሳሌ አንድ ያላመነ ሰው ቢመጣ የቅዱስ ጳውሎስ ጨርቅ አጋንንት አወጣ
ይሄ የሃይማኖት ክርክር ይሆናል? አይሆንም አይደል? የሃይማኖት ክርክር ሊሆን የሚችለው የቅዱስ ጳውሎስ አምላክ ማን ነው አይደል የሚጀምረው? እሱ ነው። የቅዱስ ጳውሎስ አምላክን ካወቅክ በኋላ የቅዱስ ጳውሎስ ተአምር ይገባል ማለት ነው። በጣም ፐርፌክት። ስለዚህ ተአምራትና ገድላት የሃይማኖት መከራከሪያ ይሆናሉ? ተአምራትና ገድላት አይደሉም። እንትን ነው ያው ከኔ የበለጠ ትሰራላችሁ ይላችሁ የለ ክርስቶስ። አይ ነው የሃይማኖት መከራከሪያ። ለምሳሌ እኔ አንድ ጴንጤ ሳገኝ የሃይማኖት መከራከሪያ ከዚህ በፊት እኮ አስተምረኛል። እንትኗ ነው ዶግሟ ነው ዋናው ብለኝ ነበር። አይሆንም አይደለ? እንከራከር ብለን ከአንድ ጴንጤ ጋር አንደኛ ታምረ ማለት መጽሐፋቸው አይደለም ካለ ሰው ጋር በዚህ እንከራከርን። ፐርፌክት። ምክንያቱም እነዚህ ገድላት ድርሳናት የቤተክርስቲያኑ መጽሐፍ ናቸው። ቤተክርስቲያኗ ለልጆቿ እንደ ማስተማሪያ ጋር የምትጠቀምባቸው ናቸው። እነዚህ ልጆቿ ግን አምነው ተጠምቀው በጌታ ስጋና ደም የዘላለም ሕይወት ያገኙ ናቸው። እምነታቸውን ለማጽናት ከልዩ ልዩ መንገድ እንዲማሩ በዚህ ታደርጋለች ማለት ነው። ስለዚህ ገድላት፣ ታምራት በዚህ መልኩ ቤተክርስቲያን ታበረራለች። ስለዚህ እኔ ልጨርስ ሀሳቤን። ኔክስት ታይም ላይ ፕሮቴስታንቶችን ስታገኝ ኦኬ መጠየቅ ያለብህ መጽሐፍ ቅዱስ ይዛችሁ ለምን ተለያያችሁ በላቸው። መጽሐፍ ቅዱስ ይዛችሁ ሙሉ ወንጌል ከቃለ ሕይወት፣ ቃለ ሕይወት ከመካነ ኢየሱስ፣ መካነ ኢየሱስ ለምን ተለያያችሁ? ለምንድነው በቁርባን ያልተግባባችሁት? ለምንድነው ጥቅስ እየጠቀሳችሁ መጽሐፍ ቅዱስ እየጠቀሳችሁ ለምንድነው የተለያየ ትምህርት ያዛችሁት? ለምንድነው አንዳችሁ ጋር እንዳመጡ ያላችሁት? ለምንድነው አንዳችሁ ህፃናት ማጥመቅ ዕቃ ዕቃ ጨዋታ ነው ትላላችሁ፣ አንዳንዶቻችሁ ደግሞ ነው ህፃናት ማጥመቅ መጽሐፍ ቅዱሳዊ ነው፣ ህፃናት ካልተጠመቁ እንዲሁም የሚጠመቁት የዘላለም ሕይወት ለማግኘት ትላላችሁ። ለምን ይሄ ልዩ? ማን ነው ዳኛው በላቸው። ምክንያቱም በራሳቸው ነገር ትጠይቃቸዋለህ። አይ ህፃናት እኮ የማይጠመቁበት ምክንያት ገድለ ተክለ ሃይማኖት ካልኩ ይህ ሽወዳ ነው አይደል እንዴ? የክርስቶስ ስጋና ደም እኮ ቅዱስ ቁርባኑ እኮ የዘላለም ሕይወት የማይሰጠው ታምረ ማርያም ካልኩ ይህ ሽወዳ ነው። ወደኛ ደግሞ ትመጣና መዝሙሬ በጣም ጥያቄ ፈጠረብኝ ይሄ ነገር። ጥሩ ምናልባት በታምር ላይ አሁን በገድል ተስማምቻለሁ። አሁን ገድል ማለት የሰዎች ታሪክ እንደሆነ ሰዎች በምድር ላይ ያደረጉትን እንደ ቅድሙ እንደነገርከኝ በስንክሳር ይጻፋል። በስንክሳር ይጻፋል። በመማሪያ ነው። በቃ እንደነሱ ጠንካራ እንድንሆን ነው። ታምር በቅዱሳኑ እግዚአብሔር ያደረገው ነው ይላል። እውነት ነው። ኦኬ በቅዱሳን ታዲያ የሚያደርገው ነገር በዚህ በምድር ላይ ያለ በጳውሎስ ላይ አድርጓል። ጨርቆ ያድን ነበረ እና ቅዱሳን አሁን ለምሳሌ ቅድስት አርሴማ ሆነ ወይም ደግሞ ክርስቶስ አምራ ምናምን የዓመታዊ ወይም በወራዊ በዓል ሲከፈል 6000 ሰው ይዘው ይወጣሉ ከገነት የሚባሉ ከሲኦል የሚባሉስ። ኦኬ እንደዚህ አይነት ታምራትን ማለት ጥያቄ ባጭሩ ቅዱሳን ከሞቱ በኋላም እግዚአብሔር በእነሱ ዕለት ቀናቸው ሲከበር እነሱ ሲኦል እየገቡ ሰው ያወጣሉ ወይ ነው ጥያቄ። ችግር የለውም ልመልስልህ። በጣም ጥሩ። ከሲኦልም ከገነት ማውጣት ስልጣን ያለው ማን ነው? እግዚአብሔር ነው። ለምሳሌ አንተ እግዚአብሔር ፈቅዶልህ ወደ ሲኦል ወሰደክ እንበል። ወደ ሲኦል ሄደህ በሲኦል ያሉትን ነፍሳት ስታይ ጎሽ ጌታ ትንሽ እሳቱን ጨምረው አረር አርጋቸው፣ ጠበስ ጠበስ አርጋቸው ትንሽ እሳቱማ እንዴ ይሄማ ያንሳል፣ ጨምር ጌታ እንዲሁ በደንብ አርገህ ለብልባቸው ነው የምትለው ወይስ ኧረ ጌታ ሆይ ያሳዝናሉ እነዚህ ሰዎች እንዲሁ ማራቸው እራራላቸው ትላለህ? የትኛው ነው የምትለው? በሲኦል ገብቼ ነው እንደዛ የምለው። በሲኦል ያሉትን ነፍሳት ቢያሳየ ጌታ አሁን ነው የምልህ። አሁን እግዚአብሔር በክርስቶስ የሚሳነው የለም መቼም። ቢፈቅድልህ ወደ ሲኦል ወሰደክና በሲኦል ያሉትን ነፍሳት አሳየክ። ሲቃጠሉ፣ ሲያዝኑ፣ ሲቀጡ አሳየክ። በደንብ ቅጣቸው፣ በደንብ አድርገህ እሳቱን ጨምርባቸው ነው የምትለው ወይስ ጌታ ማራቸው? በጣም ጎበዝ። ማራቸው እራራላቸው አይደለም የምትለው። መማርም አለመማሩ ያን ፋንታ ነው፣ የእግዚአብሔር ፋንታ። አለቀ። ሐና ስትጸልይ ምን አለች መሰለ? ትንቢተ ኤርምያስ ላይ እግዚአብሔር ወደ ሲኦል ያወርዳል፣ እግዚአብሔር ከሲኦልም ያወጣል አለች። ኦኬ በከሲኦል ማውጣትም ማግባትም ፈቃዱ የማን ነው? እግዚአብሔር። እስከ ዳግም ምጽአት ድረስ በደንብ አስተውለ ስማኝ። ዳግም ምጽአት ማለት ጌታ ይመጣበት ቀን ነው አይደለ? የፍርድ ቀን። እስከ ፍርድ ቀን ድረስ እግዚአብሔር የወደደውን የሻውን መማር አይችልም? ይችላልኝ። ያው ግን ለፍርድ እመጣሉ ብሎናል። ለፍርድ እስክንመጣ ድረስ እስከሚመጣ ድረስ እንጠብቃለን አይደል? እኛ ሁላችንም ስንሞት ባለፈው ያስተማረው አለ ሰሙ
አዎ። ስለዚህ ይኸውልህ ምን እያልኩ መሰለኝ፣ ይሄ በቅዱሳን ቃል ኪዳን ላይ ለምሳሌ በክርስቶስ ሰምራ ጸሎት ይህን ያህል ነፍሳት ከሲኦል ወጡ፣ እንደዚህ ከሲኦል ወጡ የሚል ነገር ስታገኝ እኛ እንደ ክርስቲያን እንዴት ለምንረዳው መሰለ? እኔ አሜን ብዬ አዳምጣለሁ። ለምን? በሲኦል ማንም እንዳይቀጣ ስለምፈልግ በቃ። ምክንያቱም ክርስቶስም እንደተናገረው ሁሉ እንዲያውም ቅዱስ ጳውሎስ ምን አለ በመልእክቱ መጥቶ በምድር ላይ የሞተልን ዋናው ፐርሰኑ ምንድነው ከተባለ እኛ ሁላችንም። ለነገሩ እሱ ደግሞ ልዩነት አለው። ምልጃ ሲባል እንደገና ፈራሽ ሲባል ደግሞ ወደኋላ ልንመለስ እናወራበታለን። አሁን ከሲኦል መውጣት የሚለውን ኮንሰፕት እንጨርስ። ከሲኦል መውጣት ሲባል አሁንም ወደ ሲኦል መክተትም አስወጣትም የማን ፋንታ ነው አለ? የእግዚአብሔር ፋንታ ነው ብለናል። እሱ በቃ እግዚአብሔር ፋንታ ነው። ለምሳሌ እኔ እግዚአብሔርን ለምኘው እግዚአብሔር ወዶ ፈቅዶ ቸር ስለሆነ ጸሎቴን ሰምቶ ከሲኦል ነፍሳት ቢያወጣ እኔ ጠይቋለሁ እግዚአብሔርን? ግን እግዚአብሔር ከሲኦል የሚያወጣውን ነፍስ እንዴት ሊያወጣው እንደሚፈቅድ እንዴት ሊያወጣው እንደሚችል አዋቂው እሱ አይደለም? አዎ እሱ ነው አዋቂውማ። በቃ ስለዚህ እኛ ምን እናምናለን? በዛ ለምሳሌ በክርስቶስ ሰምራ ጸሎት መዝሙሬ በጣም ይቅርታ ታክያረው በማን የገባው ስለሆነ ነው። አሁን እኮ ለእኔ ትልቅ ጥያቄ የሚያስነሳው ምንድነው ሰው በክርስቶስ ካላመነ የዘላለም ሕይወት እንደማያገኝ መጽሐፍ ቅዱስ ይነግረናል፣ ተደጋግሞ ማለት ነው። መዳን የሚቻለው በክርስቶስ ሌላ በማንም የለም ብሎ ተናግሯል። አሁን እንደዚሁ እንዳያችሁኝ ወደ ሰማይ ሄጃለሁ እንደዚሁ ደግሞ በክብር እመለሳለሁ ሐዋርያት እንትኖች መላእክትን ተናግሯል አይደል? ሐዋርያት ሲሆን እንዳያችሁ ተመልሶ ይመጣል ብሏል። የሚመጣው ለፍርድ ነው። ለፍርድ የሚመጣ ከሆነ የሰው ልጅን በሲኦል ውስጥ ያለን ሰው ቅዱሳን እዛ ውስጥ ገብተው ያወጣሉ ማለት ታዲያ የክርስቶስ መምጣት ፍርዱ ምን ላይ ነው? መጥቶ ስለማን ላይ ነው የሚፈርደው? ሰዎችን እያስገቡ እያስወጡ ከሆነ እነሱ አላስወጡም አላስገቡም ማለት ያወጣሉ። ማስገባት ሳይሆን ያስወጣሉ ነው። አያስወጡም። ከእነሱ የሚጠበቀው መጠየቅ ነው። የመጀመሪያው እሱን አትርሳ። እነሱ አስገባ ያስወጪ አይደሉም። ማስገባት ማስወጣት ወደሚችሉ አምላክ ይለ ቅድም ምን አልኩ? በሲኦል ነፍሳትን ብታይ እግዚአብሔር ሆይ ማራቸው ትላለህ ወይ ሳትልም ስል ምን እላለሁ አልከኝ? ማራቸው ላሉ አልኩኝ። አዎ እንደዛ ምለው ሰው ስለሆንኩ ነው። እንደዛ ምለው ሌላ ምን ነው? ክርስቲያን ስለሆንክ አይደል? የክርስቶስ ፍቅር የገባ ስለሆንክ። ኦኬ አሁን እሱን ያዝልኝ። በቤተክርስቲያናችን አስተምሮ እነዚህ በሲኦል የገቡ ነፍሳት የተባሉት እነማን ናቸው ተብሎ ያዝልኝ። ለምሳሌ በደንብ ስማኝ። እኛ ምን እናምናለን? አንዴ ከዳንክ መዳንን አታጣው የሚል ትምህርት የለንም እንደ ፕሮቴስታንቶቹ። ይሄን ታውቃለህ ብዬ አስባለሁ። ዋን ሴቭድ ኦልዌይስ ሴቭድ። አንዴ ከዳንክ መዳንን አታጣው፣ ምንም ብታረግ መዳንን አታጣውም እስካልካክ ድረስ የሚል ትምህርት የለንም። መዳናችንን እናጠዋለን። መዳናችንን የምናጠው በምንድን ነው? ለምሳሌ እኔ ክርስቲያን ነኝ። የክርስቶስ ክቡር ሥጋ ክቡር ደም ተቀብዬ የዘላለም ሕይወት አግኝቻለሁ። እስከ መጨረሻው ድረስ ግን የዘላለም ሕይወቴን አጽንቼ መጠበቅ ግን የኔ ፋንታ ነው። በቤተክርስቲያን ያለሁት በኃጢአት እየወደኩ በዝሙት እየወደኩ እያመነዘርኩ ሰው እየገደልኩ ንስሐ ሳልገባ በብዙ ድካም ውስጥ አልፌ ወደ ሲኦል ቦርድ። በደንብ ስማኝ። ጌታን አልካድኩም። ጌታን የሰደብኩ አይደለሁም። በሃይማኖት ሆኜ ባርፍ ግን ደግሞ በኃጢአት ውስጥ ብዙ ስጨማለቅ ነው ያልኩት። ግን በሃይማኖት ውስጥ ጸንቼ ነው የሞትኩት እንበል። ከዛ ወደ ሲኦል ቦርድ ወደ ሲኦል ከወረድኩ በኋላ ለምሳሌ አንድ ሰው ሲያርፍ በቤተክርስቲያናችን ጸሎት ይደረጋል አይደለ? ጸሎቱ ምንድን ነው የሚለው ሰምተው ታውቃለህ? አንድ ሰው ሲሞት ሲሞት በኦርቶዶክሳዊ የሆነ ክርስቲያን የሆነ ሰው ሲሞት መቼም ዝም ብላ ሲሞት የሆነ እንትን የሚሉት ነገር አለ። እኔ ብዙም ሰምቼው ግን አላውቅም። ምንድን ነው የሚሉት መሰለ? ይህችን ነፍስ ማራት፣ ይህችን ነፍስ ተቀበላት፣ ይህችን ነፍስ ራራላት። ኃጢአትን ስርታ ከሆነ አንተ ቸር መሐሪ ይቅር ባይ ነህና አንተን ሳትክድ በቤተ ክርስቲያን ሆነ ያረፈች ነፍሳት ናትና ክርስቲያን ሆነች ግን ደካማ ነፍስ ናትና ድረስ እግዚአብሔር የሚምረው ለምንድን ነው? ለምሳሌ በአንተ እስከ 1000 ትውልድ በአንተ ያሉትን እስከ 1000 ትውልድ ይመራቸው። ሺህ የሚለው ባይዘወይ ቁጥር ብቻ ብለን እንዳታስበው። ሺህ ሲባል እግዚአብሔር ምህረቱ አያልቅም ለማለት ነው። በእግዚአብሔር ዘንድ ይሄ ለእግዚአብሔር ሲነገር ሺህ
እንደዚህ 1000 ዓመት 1000 ቀን ምናምን ሲባል ፍጹም የሆነ የእግዚአብሔር ምሕረት ለማሳየት ምክንያቱም በእግዚአብሔር አቆጣጠር 1000 ዓመት አንድ ቀን ናት። አየው እንዴት እንደሆነች ምናምን እሱ ሌላ ዲስከሽን ነው። ኤኒዌይስ ግን አሁን 1000 ትውልድ እምራለሁ እያለ ነው። ለምሳሌ አብርሃምን ዘርን ሁሉ ባርካለሁ ይላል። ዘርን ሁሉ ባርካለሁ፣ የሚረግሙን ረግማለሁ፣ የሚጠሉን እጠላለሁ፣ የሚወዱን ደግሞ እባርካለሁ ይላል። ማንን? በዘር ሁሉ ይባረካል በአንተ ይላል። ኦኬ አሁን አስተውል ኤርሚ፣ የእግዚአብሔር ቸርነት የእግዚአብሔር ምሕረትን በዚህ ውስጥ ያለ። አሁን 1000 ትውልድ የሚለውን ያዝና 1000 ትውልድ የሚለው ውስጥ ያዝና በዚህ በ1000 ትውልድ ውስጥ ምሕረትን እግዚአብሔር የሚሰጠው ደግሞ ቁጣንም እግዚአብሔር የሚያደርገው በዚህ ቁጣ ውስጥና ምሕረት ውስጥ ትውልድ ውስጥ ምን ያለ ይመስላል? ቁጣ በሚያደርገው ትውልድና ምሕረት የሚያደርገው ትውልድ ሲል ምንድነው የለያቸው እነዚህ ቁጣና ምሕረቱን ብለህ ታስባለህ? የቁጣ ልጆች የነበርን እኔ ግን አሁን ወደ ዘጸአት 20 ምናምን ወደ ዘውርዛ ከሄድን እየመጣን ነው። መነሻው እሱን ከሄድን እኮ አሁን እኔም በዚህ ላይ ሌላ ጥያቄ ነው የሚነሳብኝ። ምናልባት ስለገድሉ ብቻ ካወራን አንድ ላይ ነው ያለው። ኤርሚ ይኸውልህ እኛ በገርላትን ከምን ጋር መሰለህ ማያይዘው ነው አሁን ያን ነገር የሚማር ከሆነ አሁን ዘጸአት 25 ላይ ምናምን ነገር ነው ያለኝ። ወደዛ የምንሄድ ከሆነና እነዛ ነገሮችን እያነበብን ከመጣን ታዲያ 1000 ዓመት በሱ ትውልድ የሚማርለት ከሆነ የክርስቶስ መጥቶ መሞት ታዲያ ከንቱ ሊሆን እኮ ነው። ምን ስለዚህ የእግዚአብሔር ቃል ይጋጫል እያልኩኝ አይደለም። ስለዚህ እንዴት ነው የምትረዳው? አየህ እንዴት ይፈታል ነው አየው እንዴ እንደዚህ እኮ ከሆነ ምንድነው ከማለት በፊት የእግዚአብሔር ቃል መቼም አይጋጭም። ይሄም ትክክል ነው። የክርስቶስን መምጣት መሞቱም ደግሞ አስፈላጊያችን ነው። ምን እየተባለ ነው? አስተውል ኤርሚ ፕሊስ። የክርስቶስ መምጣት የክርስቶስ ሰው መሆን የሁላችንም የመዳናችን ጥጉ ነው። በቃ መስፈርቱ ነው፣ ቤዙ ነው። ያለ ክርስቶስ ያገኘን የዘላለም ሕይወት የለም። አለቀ። ኦኬ። ያለ ክርስቶስ የሚገኝ የዘላለም ሕይወት የለም። ያለ ክርስቶስ ክቡር ሥጋ ክቡር ደም ከክርስቶስ ጋር ሳትጠመቅ ዝም ብለህ አምኛለሁ ክርስቶስ ስላልክ አድንም። ኦኬ። አምነህ ተጠምቀህ የጌታን ሥጋና ደም ተቀብለህ ከጌታ ጋር ትኖራለህ። የዘላለም ሕይወት የሚገኘው በክርስቶስ ነው። በመገረዝ አታገኘውም። ኦኬ። የብሉይ ኪዳንን መስዋዕት በመሰዋትም አታገኘውም። ይልቁንም ክርስቶስን በማመን የተሰጠንን ጸጋ ክቡር ሥጋው ክቡር ደሙን ጥምቀትን በማድረግ ወደ ዘላለም ሕይወት እንመጣለን። ኦኬ አሁን ያዝልኝ። ወደ ዘላለም ሕይወት የመጣው ሰው ዕለት ዕለት በሕይወቱ ምን አለበት? ኤርሚ ለምሳሌ ስለተጠመቅ የጌታን ሥጋና ደም ስለተቀበልክ ፈተና ይቀርልሃል? የዕለት ዕለት መተግበር አለብን። ጌታ ስላልሞተልን ነው ፈተና የሌለብህ? እሱማ በምድር ሳላችሁ ፈተና አለባችሁ ብሎ የለ ጥያቄ። ጌታ ስላልሞተልህ ነው ፈተና ያለብህ? ኖ ፈተና አለብን። ክርስቲያን ስለሆንክ ነው ፈተና ያለብን። ስለዚህ የዘላለም ሕይወትህንና ፈተናህን አታገናኙም ማለት ነው አይደል? የዘላለም ሕይወትህን ያለ ክርስቶስ የለም። ስትሆን ሁሌም ፈተና አለ። በጣም ጥሩ። በፈተናው ግን እንድትጸና ራሱ የእግዚአብሔር ጸጋ ያግዝሃል አይደል? ቀጥሎ ደግሞ አንዳችን ለአንዳችን ደግሞ እንታገዛለን አይደል? አንዱ ለአንዱ አሁን እየተጋገዝን ነው እኔ እናንተ አይደል? እሺ ለቤተክርስቲያን የቃል ኪዳን አላት አይደል? ምክንያቱም ወደ ቤተክርስቲያን የሚጨመሩ ሁሉ ምን ያደርጋሉ? የዘላለም ሕይወት አላቸው አይደል? ኦኬ። ከቤተክርስቲያን ውጭ ያለ ሰው የዘላለም ሕይወት አለው? በክርስቶስ ያላመነ የዘላለም ሕይወት የለውም። በቃ የለው፣ ባጭሩ አለቀ። ቤተክርስቲያን ስንል የክርስቶስ አካል እያልናት። ስለዚህ ከቤተክርስቲያን ውጭ ያለ ሰው ምን የለውም? የዘላለም ሕይወት የለውም። በክርስቶስ ያላመነ በፍርዱ ስላለ። ኦኬ። አሁን የምናወራው በክርስቶስ ስላላመኑ አይደለም የምናወራውን ስላመኑት ነው። ለምሳሌ በብሉይ ኪዳን ስታይ በአብርሃም በኩል ያሉት ተባርከዋል አይደለ? በአብርሃም በኩል ሆነው ደግሞ እኮ አብርሃም የማይፈቅደውን አብርሃም ያላደረገውን ክፋትና ነውር ያደረጉ ደግሞ እኮ ወጥተዋል እኮ። ግን ያንን የአብርሃምን ቃል ኪዳን ይዞ ሄዱት ግን ተባርከውበታል። ኦኬ በጣም ጥሩ። አሁን ወደ ክርስትናው ስንመጣ ወደ ክርስትና የተጨመሩ ሰዎች አሉ አይደለ? እነዚህ ሰዎች ግን በተለያየ ድካም ያልፋሉ አይደል? ኤርሚ መውደቅ፣ መነሳት፣ መዛል፣ መድከም አለ። ብዙ ድካም አለ። የደከሙ ብልቶች አሉ፣ ደግሞ የበረቱ ብልቶችም አሉ አይደል? እነዚህ ሁሉ በቤተክርስቲያን ውስጥ ነው ያሉት አይደል? የዘላለም ሕይወት ወረዳ አግኝተዋል አይደል? ተጠምቆ አምኖ መጥተዋል።
በጣም ጥሩ። እነዚህ ሰዎች በዕለት ተዕለት ህይወታቸው የእግዚአብሔር ቸርነት ያግዛቸዋል። ደግሞ እኔ ስለአንተ አንዱ ስለ አንዱ እየጸለየ አያግዝም? አንዱ ለአንዱማ ይጸልያል። ስንማኩ ቀበላሉ ብያለሁ። በጣም ለምንድን ነው አንዱ ለአንዱ መጸለዩ? ክርስቶስ በቂ ስላልሆነ ነው? ለነገስታት መጸለይ እንደሚያስደስተው መጽሐፍ ቅዱስ የተጽፎ ይቸው ነበር። ስለዚህ የቅዱሳን ምልጃ አንዱ ስለ አንዱ የሚያደርገው ምልጃ ከክርስቶስ ቤዛና ጋር አይገናኝም ማለት ነው? አይገናኝም። እሱ በጣም ጥሩ። ይህንን ፋውንዴሽን እየሰራ እንሂድ። በጣም ጥሩ። ከዛ በኋላ እንግዲህ ስላመኑት ነው የምንሯረው ብያለሁ። ያላመኑት ሰዎች እንዲሁ በስጋዊ ድካም ንስሐ ሳይገባ አንድ ሰው ቢያርፍ፣ ለምሳሌ ዛሬ ላይ በደል ኃጢአት እየሰራ አንድ ሰው ቢያርፍ አይደል? ከዛ በኋላ አረፈ፣ ከዛ ፍሬ አላፈራም አይደለ? በክርስቶስ ሆኖ ግን ፍሬ አላፈራም፣ እንዲሁ ወደ ሲኦል ወረደ ልበልህ። ምክንያቱም ኦልሬዲ በፍርድ ውስጥ ያሉ ያላመኑ ሰዎችማ በፍርድ ውስጥ ናቸው አይደል? ስለነሱ አናውራ። ኦልሬዲ እነሱ በፍርድ ውስጥ ናቸው። አሁን የምናውራው ግን ያመነው ፍሬ ያላፈራው ሰው አለ። እስከ ዳግም ምጽአት ድረስ በኃጢአት በበደል ምክንያት ጌታ መጥቶ የሚጠይቀን ጥያቄ አለ መቼም አይደል? እሺ አሁን ይሄ ሰው በሲኦል ሳለ እግዚአብሔር ለምሳሌ በምድር ላይ ያለን ሁላችንም ስለዛ ሰው እግዚአብሔር ራራለት ማራለት። በቤተክርስቲያናችን እኮ የነበረ ሰው ነው፣ በአንተ እኮ የነበረ ሰው ነው፣ ግን በኃጢአት በበደል በብዙ ድካም ውስጥ የነበረ ሰው ነው። አዎ ስራው ምግባሩ ለሲኦል የሚያበቃው ነው። አንተ ግን ቸርና መሐሪ አዳኝ ስለሆንክ ራራለት፣ ይቅር በልለት፣ ተቀበለው፣ ይቅር በለው ብንል ከኛ የሚጠበቀው ይሄ ነው አይደለ ኤርሚ? እኛ እዚህ ያለነው ለሞተው ሰው ማለት ነው የምንጸልይለት። በነገራችን ላይ ጸሎት አይቋረጥም። በሰማይም ጸሎት አለ፣ በምድርም ጸሎት አለ። ጸሎት ተቋርጦ አያውቅም። የክርስቲያኖች ህይወታቸው ነው። ስለ ሞት ጸሎት አይቋረጥም። ጸሎት ያነ ሰው ታዲያውን በእምነት አለው አምኗል። እኛ ማህበር ነው ክርስቲያን ነው። ስራው ግን ልክ አልነበረም። ስለዚህ እኛ ከዚህ ሆነን እሱ የሞተውን ሰው ብንጸልይለት ወደ ገነት ይገባል ነው አላልኩም። ከኛ እንጸልያለን። ወደ ገነት ማስገባትም አለማስገባትም የማን ፋንታ ነው እያልኩ ያለሁት? የእግዚአብሔር ፋንታ ነው። በቃ አለቀ። ከኛ ግን የሚጠበቀው ምንድን ነው? መጸለይ ነው። ምን ብለን እንዴ? ቅድም እኮ አልኩ። ሲኦል አንተ ብትሄድ በአሁን ሰዓት እግዚአብሔር ሲኦል ቢወስድ እገሌ ያመነ ይሁን ያላመነ ይሁን አታውቅም አይደል? አላውቅም። ግን ምንድን ነው የምትለው? ስታይ በሲኦል ያለውን መቀጣት ስታይ፣ ነበልባሉን ስታይ፣ በሲኦል ሲሰቃዩ ነፍሳቸው ስታይ ደስ ነው የምለው? ደስታ ታደርጋለህ፣ ሀሴት ታደርጋለህ። ስለዚህ ምን ትላለህ? ጌታ ሆይ እራራ ማር ትለዋለህ አይደለ? እሺ ብሎ ቢያወጣልህ የእግዚአብሔርን ቸርነት ለምን አወጣ ብለህ ትቃወመዋለህ? እግዚአብሔር ከሲኦል የሚያወጣውን ከሲኦል የሚያድነውን ከሲኦል የሚያወጣውን አያውቀውም? ምን እንደሆነ ህይወቱ ያውቀዋል። በቃ አለቀ። እኛ ምንድነው የምናምነው መሰለህ? በቅዱሳኑ በክርስቶስ ሰምራ የሚሆን በሌሎቹም ጸሎታቸውን እግዚአብሔር ሰማ፣ አሜን ብለን ነው የምንቀበለው። ከሲኦል ነፍሳት ወጡ። እግዚአብሔር ማንን በምን መልኩ እንደሚያወጣ የሚያውቅ አምላክ ነው። ከነሱ የሚጠበቀው ጥያቄውን ማቅረብ ነው። ኦኬ። በሲኦል ያሉት ነፍሳት አንተ ልክ ስትሄድ አንተ በሲኦል ያሉትን ነፍሳት አይተህ እንደራራ እንዳዘንክ ክርስቶስ ሰምራ አዘነች፣ ቅድስት አርሴማ አዘነችና ክርስቶስን ጠይቃ ማረላት፣ ይቅር አለላት ይባል። ምንድነው ስህተቱ ኤርሚ? እርሱ ማንን ይቅር እንደሚል ማንን ከሲኦል እንደሚያወጣ ህይወታቸውን የሚያውቅ አምላክ ነው አይደል? ክርስቶስ ሰምራ ፒክ አርጋ እገሌን እንዲያው እስቲ ኤርሚያስን እንዲያው ያሬድን ብላ ስም አልጠራችም አይደል? ልክ አንተ ሲኦል ስትሄድ ለይተህ ሰሙን ያሬድን ብላ አይደለም የጸለይከው አይደል? ያልከው ምንድነው? እነዚህን የሚሰቃዩትን ማራቸው አይደል ያልከው? እሺ ብሎ ጌታ ቢምርልህ ስላንተ ከኔና ከአንተ ምንድነው የሚጠበቀው? እኔ ጌታን ቸርነት ነው የማደንቀው። ኦኬ። ግን ደግሞ አስተውል፣ በሲኦል ያሉት ነፍሳት ትምህርትም ናቸው። ደግሞ ምን አይነት ትምህርት? እግዚአብሔር ደግሞ ወደ ሲኦልም እንደሚያወርድ ደግሞ ትምህርትም ናቸው። ደግሞ ቢወጡ ደግሞ እግዚአብሔር ሩሩ ቸር መሆኑን ደግሞ እግዚአብሔር አዛኝ መሆኑን ደግሞ የምትማርበት ነው። ይሄ ሲባል ታዲያ እንዝላልሁን ተንዘላዘለ እንደፈለግኩ ማለት ነው አይደለም። ምክንያቱም ብያለሁ ቅድም እግዚአብሔር ማንን እንዴት አድርጎ እንደሚቀጣም ማንን እንዴት አድርጎ
እንደሚያወጣም እንደሚያድንም አያውቅም? አይመረምርም? ያውቃል፣ ይመረምራል። በቃ ስለዚህ መመርመሩን ስልጣኑን ይቅር ማለቱን ለእሱ እንሰጥና ከእኛ ግን ምን ይጠበቅ? እንኳን ክርስቶስ ሰምራ አይደለችም። እኔም አሁን ጸሎት አድርጌያለሁ። ከመተኛቴ በፊት ምን ብዬ ጸልያለሁ መሰለ? ጌታ ሆይ በዚህ ሰዓት እየሞቱ ያሉትን በጦርነት በየሆስፒታሉ በየመንገዱ በየቦታው እየሞቱ ያሉትን ነፍሳት ይቅር በላቸው፣ ራራላቸው፣ ነፍሳቸውን አሳርፍ ብዬ እለምናለሁ። ማን ይሙት ምን ይሙት በምን አውቃለሁ? ኤርሚ አውቃለሁ። በቃ ከኔ የሚጠበቀው ምንድን ነው? ራራ፣ ይቅር በል፣ ነፍሳቸውን ከሲኦል ከእሳት አድን፣ ከሚያስፈራው ከዛ ጨለማ አውጣቸው ብዬ መለመን ነው ከኔ የሚጠበቀው። መሐሪ አምላክ ስላለኝ መማር ግን የእሱ ፋንታ ነው። ማንን ግን እንደሚምር በምን ምግባሩ በምን ህይወቱ እንደሚምር መመዘኛው መለኪያው አለው ግን ራሱ ባለቤቱ ጋር ነው አይደል? በቃ ይሄ ግን ተአምር ነው። ባይዘው ይሄ ተአምር ነው ማለት ነው እግዚአብሔር ለቅዱሳኑ ወዳጅነት የሚያሳይበት ለማለት ነው እንጂ እንደፈለጋችሁ ሁኑ፣ ተንዘላዘሉ፣ እንደፈለጋችሁ ሁኑ እየተባለም አይደለም። እንደዛ ከሆነማ ማቴዎስ ወንጌል ምዕራፍ 24 ላይ ቅድም ያሳየው ላይ ስለተመረጡ ሰዎች ለምንድን ነው ቀኖቹ የሚያጥሩት እንዴ? ሌሎቹ እንትን ባሉት ለተመረጡ ሰዎች መሀል ገብተው ለምንድን ነው የመከራውን ቀን የሚያሳጥሩት? ምክንያቱም ይላል እዛው ላይ እኮ ወንድም ወንድሙን ይገላል፣ እንደዚህ ይሆናል፣ እንደዚህ ይሆናል። ግን እግዚአብሔር ስለተመረጡ ሰዎች ይላል እንዴ። እነዛ ሰዎች ክፉ እየሰሩ እነዚህ የተመረጡ ሰዎች ለምንድን ነው እግዚአብሔር በመሀል እንዲገቡ ያደረጋቸው? ኤርሚ ስለማያውቅ ነው ክፉ እንደሰሩ ስለማያውቃቸው። በቃ ስለዚህ እግዚአብሔር በሚፈቅደው የሚወደውን ነገር ያደርጋል። ከኔና ካንተ ግን ዳዊት እንደተናገረው የድፍረት ኃጢአትን መስራት ግን የለብንም። እግዚአብሔር እኮ መሐሪ ነው እያልን ግን ኃጢአት መስራት የለብንም። እጥፍ ሲኦል ሳትስተውልከት በሰማይ ያሉ ቅዱሳን እና በምድር ያሉ ቅዱሳን አንድ አይነት ነገር እንትናቸው ማለት ነው። ኮሚኒኬሽን አለን ማለት ነው። ግንኙነት አለን። ይሄ አሁን ለምሳሌ እንኳን በሰማይና በምድር አይደለም እኔና አንተ እንኳን አንተ ካናዳ ቁጭ ብለን የአሜሪካ ቁጭ ብዬ ሰሙ ኢትዮጵያ ሆኖ ሌሎችም የተለያየ ቦታ ሆኖ እየተገናኘን ነው ወይስ አይደለም? ከዚህ ምድር ላይ ያሉ ቴክኖሎጂ አገናኝቶናል። እሺ ታዲያ በክርስቶስ ያለው መንፈሳዊ ህብረት ከዚህ አልፍም ኤርሚ የምናወራው ስለ መንፈሳዊ ዓለም ነው። ለምንድን ነው ታዲያ አልዓዛር በአብርሃም እቅፍ በነበረበት ሰዓት ላይ አንዱ ልክ እንደዚህ አድርገህ ሌሎች ጠይቀው ለእነሱ እነ ሙሴ ያለለት ያለው ለምንድን ነው? ለእነሱ እነ ሙሴ ያለ እነሱን ይስሙ አለ። በምድር ላይ ያሉትን ማለት ነው። በጣም አሪፍ። ከዛ በፊት ግን እዛው ቃል ላይ ሉቃስ ወንጌል ምዕራፍ 16 ጠየቀኝ። በጣም ጥሩ። ሉቃስ ወንጌል ምዕራፍ 16 ላይ ግን አንድ ታሪክ ዘለሃል። ምን ዘላልክ መሰለ? አብርሃም ሀብታሙና ባለጸጋው በምድር ላይ እንዴት ይኖሩ፣ ድሃውና ባለጸጋው በምድር ላይ እንዴት ይኖሩ እንደነበረ ህይወታቸውን አውቆ ነግሯቸው ነበረ። በምን አወቀ ኤርሚ? አብርሃም ሞቷል፣ በስጋ የለም። እነዚህ ሰዎች በምድር ላይ አንደኛው ድሃው ተጎሳቅሎ ይኖር እንደነበረ፣ ሀብታሙ ተመችቶት ይኖር እንደነበረ አብርሃም በምን አወቀ? አብርሃም ያወቀበትማ በምንድን ነው? አሁን ልመልስልህ ነበር ያዘኝ አንተ እንዳይዘህ አይዞህ። አሁን እንትን እዚህ በፊት ስላስተማርከኝ ነፍስ ታውቃለች ስላልከኝ ነው የምመጣልኝ። መንፈስ ቅዱስ ነፍስማ በባህሪው አዋቂ ናት፣ ግን አዋቂ ናት ስላልከኝ አሁን የምናወራው ነፍስ በራሷ ብቻዋን አዋቂ አይደለች። የእግዚአብሔር መንፈስ ደግሞ ሲጨመርላት ከዚህ ከፍ ያለውን ነገር ታያለች፣ ታስተውላለች። ገባ? ነፍስ በራሷ አዋቂ ናት። ግን ጸጋ እግዚአብሔር ሲጨመርላት ደግሞ ምን ታደርጋለች? የተደበቀው ይገለጥላታል፣ የተሰወረው ይታያታል። ገባ? ምክንያቱም መንፈስ ቅዱስ ምን ያደርግላታል ማለት ነው? ያግዛታል፣ ይረዳታል። ገባ? እሱን ጳውሎስ አስተምሮናል። እሱን አሁን በድንግዝ ጊዜ ያለው ኋላ ግን በግልጥ ያለው ብሎ ተናግሯል። ጎበዝ። ስለዚህ አብርሃም ምድር ካለ ያሉትን ሰዎች አውቋል አይደለ? በጣም ጥሩ። ስለዚህ በስጋ መኖር አለመኖር መንፈሳዊ ዓለም አይከለክልህም ማለት ነው አይደል? መንፈሳዊ ዓለም ስንል መንፈስ ቅዱስ ከመንፈስ ቅዱስ ጋር በምትኖርበት ከመንፈስ ቅዱስ ጋር ሚስጥር ጥበብ ገላጭ ሆኖ መንፈስ ቅዱስ አንተ በመንፈሳዊ ዓለም የምትኖረው ህይወት ማለት ነው። ገባ? በጣም ጥሩ። ከዛ በሲኦል ያለው አሻቆ ምን አለ? አብርሃም አባት ሆይ በዚህ በሲኦል እየተቃጠልኩኝ ነው፣ እንዲያው እንደዚህ እንዲያበርድልኝ ላከው አለ። ከዛ አብርሃም ምን አለ? አይ አንተማ በምድር ሳለህ እንዲህ ሆነሃል፣ እሱ ደግሞ በምድር ሳለ እንዲህ ሆኖ ነበረ። አሁን አንተ
በምድር የዘራኸውን ነው እያጨድክ ያለሁ አለው። ይኸው አንተ አሁን በምድር በነበረ ህይወት ምክንያት በሲኦል እየተቃጠልክ ነው። እሱ ደግሞ በምድር በነበረው ህይወት ምክንያት ደግሞ ይኸው ከኛ ጋር ነው ያለው። ከዛ ምን አለ ይሄ ሰው እንዴ አለ፣ እንደዛማ ከሆነ አለ በምድር ላይ ያሉ ወንድሞች አሉኝ። አስተውል፣ በምድር ላይ ያሉ ወንድሞች አሉኝ እንደኔ ሲኦል እንዳይገቡ አለ። አየው ይሄ ሰው እስቲ በምድር ላይ ወንድሞቹ ስለ ወንድሞቹ እኮ እየጸለየ ነው አይደል? ወንድሞቹ እንደሱ እንዳይሆኑ በእሳት እንዳይቃጠሉ ለእነሱ ንገራቸው። እሱ በሲኦል ሆኖ እታች ስላሉት እየለመነ ነው አይደለ? በሲኦል ያለው ሰው እና አብርሃም በክብር ያሉት እነ ሚካኤል እነ ገብርኤል በክብር ያሉት እንዴት ነው የማይለምኑት? አየህ። ከዛ አብርሃም ምን አለው? ለእነሱ ማን አላቸው አለው? ሙሴ እና ነቢያት። ወይም ሙሴ ሲል ባይዘወይ መጽሐፍቱ ለማለት ነው። ኦኬ መጽሐፍቱ አለው የሙሴ ህግ፣ የሙሴ ህግጋት እነ ኦሪት መታዘብ የሚመላለስበት ህጎች አሉት። ሙሴና መጽሐፍት አሉት አለ። ኦኬ ስለዚህ ምን ማለት ነው መሰለ? በምድር ላይ መጽሐፍ ተሰጥቶናል፣ መምህራን ተሰጥቶናል። መምህራን የተሰጡን እናንተ ምን እንድናረግ ነው? እንድንጠበቅ፣ ከዘላለም ፍርድ ከዘላለም እሳት እንድንወጣ፣ ኦኬ በህይወት በንጽህና በቅድስና እንድንመላለስ፣ በኃጢአት ብንወርቅ ንስሐ እንድንገባ፣ ልባችን ልከኛ እንዳናረግ፣ እግዚአብሔር ተመለሱ ሲለን እግዚአብሔር በልዩ ልዩ መልኩ ሲያስተምረን እንድንመለስ። ይሄ ሰው ጊዜውን አልተጠቀመም። ልቡን ያደነደነ ትዕቢተኛ ባለጸጋ ሰው ነው። አጠገቡ ያ ድሃ ተኝቶ ይንቀው ነበረ። ኦኬ ስለዚህ ልቡን አደንድኖ ሲሞት ወደ ሲኦል ወረደ። ይሄ ደግሞ ምስኪኑ ደግሞ በድህነት ተቆራምቶ የነበረ ኦኬ በጣም ድሃ ሆኖ ተጎሳቁ የነበረ ነው። እግዚአብሔር ደግሞ እሱን በሰማይ ደግሞ ካሰው። ስለዚህ ይሄ ሰው ምን አለ? እንደኔ በሲኦል እኔ የምቀምሳትን ሲኦል እኔ የምቀጣትን ቅጣት ሌሎቹ እንዳይቀጡ እነሱን ደግሞ እንዲያስተውሉ ገና አሁን በምድር ላይ ጊዜ ያላቸው በስጋን ያሉት ለመመለስ ጊዜና እድሜ ያላቸው ወደ እነሱ እሺ ላክ አለው ማለት ነው። ለእነሱ ምን አላቸው አለው ማለት ነው? መምህራን መጽሐፍት አሏቸው አለ ማለት ነው። ገባ አሁን ኤርሚ? ይሄ ሰው ግን ምን እየለመነ ነው? ለእነዚህ ሰዎች ምን እየጠየቀ ነው? ምህረትን ሲጠይቅ አይ ምህረት የሚባል ነገር ለእነሱም የለም ተብሏል አልተባለም። ያው ህጉን ተቀበሉ። ሙሴ ያለላቸው እነሱ መምህራንና መጽሐፍት አላቸው። አየህ በጣም ጥሩ። ስለዚህ መምህራንና መጽሐፍት እንዳሏቸው አብርሃም በምን አወቀ? ከመምህራንና መንፈስ ቅዱስ ይረዳ ጎበዝ። ስለዚህ እንደውም እዚህ ክፍል ላይ ባይዘወይ እንኳን አብርሃም አይደለም በሲኦል የነበረውን ስለ ወንድሞቹ እየለመነ አይታል አይደል? ስለዚህ በሲኦል የነበረው ስለ ወንድሞቹ ምሕረትን ከለመነ በክብር ያሉት እነ ሚካኤል እነ ገብርኤል ለምንድን ነው የማይለምኑት? ያ ሰው በሲኦል የነበረው ሰው ተገዶ ነው እንዴ? የሆነ ነገር ተጨንቆ በቃ ለምን ጠይቅ ተብሎ ነው አይደለም። ነፍሱ አዋቂት ስለሆነች በሲኦል ያለውን ስቃይ ስለሚያይ በታች ያሉ በምድር ያሉ ወገኖቼ ምን እንዳይሆኑ አለ መከራ እንዲያገኛቸው ብሎ ለመነ። በሲኦል ያለው ከለመነ እነ ሚካኤል እነ ገብርኤል ለመኑ ይባል፣ ድንግል ማርያም ለመነሽ ይባል፣ እነ ጳውሎስ ለመኑ ይባል ምን ገዶና አሜን ነው የምንለው እኛ። ያሬድዬ ዘካርያስ 1:12 የምታነብለትም ያው እንደው ጥያቄዎቹን እየፈታሁልኝ ብዬ ነው። በራሱ ጥያቄ ልክ ላውራው ብዬ ነው። ከዛ አንጻር ነው። እሺ አኪልዬ ኤርሚ አቤት ደግነህ እየገባክ ነው? አዎ አሁን እኮ እስኪ እኔ ምን ልበል ማለት አሁን የጠየኩት ጥያቄ እና እያንዳንዱ ነገር ማወቃቸው ንብረት ማድረጋቸው ነው። በደንብ እየሰማሁኝ ነበር። ምክንያቱም አንድ ቅዱሳን በሰማይም ሆነ በምድር በአንዲት በቤተክርስቲያን በእግዚአብሔር ግንድነት በክርስቶስ የሕይወት ግንድነት ቅርንጫፍነት በዛ ህብረት እንደሚደረግ የሚቋረጥም እንዳልሆነ ነው እየተማርኩ ያለሁት። አዎ መቋረጥ አሁን መንፈሳዊ ዓለም ይሆን ለኤርሚ ቤተክርስቲያን አንዲት ናት። በደንብ አስተውል። ቤተክርስቲያን አንዲት ናት። እሷም አንዲት ቤተክርስቲያን በክርስቶስ የተጋጠመች ናት። ኦኬ በሰማይ ካሉ ቅዱሳን ሩጫቸውን ከጨረሱ ጋር እኛ በሩጫ ያለነው ህብረት አለን። የሙታን አምላክ አናመልክም። እኛ ህብረት የለንም የሚል ሰው አምላኩ ሙታን ነው ማለት ነው። የኛ አምላክ ደግሞ እንጂ እንደዛ ሳይሆን የተረዳሁት አንድ ሰው ህብረት አለው። ኦኬ ህብረት አለው ከሞተ በኋላ ለኔው ለምሳሌ ሐዋርያው ጳውሎስ ምን ይናገራል? ሞት ምንድነው ላንተ ኤርሚ? ኦኬ መሞት ነው ያወራው ያሉት ከስጋ መለየትን ነው። ሞት ሲባል ህልውና መጥፋት ነው
ሞትማ እንዴት መሰለ ሞት ማለት አሁን መክብብ 9 ላይ እንደሚናገረው ነው። ሞት አሁን የሞቱትን ከአልሞቱት ጋር እንዴት አድርጎ ለያይቱ የተናገረበት መንገድ አለ አይደል? ያ ነገር እንዳለው ሆኖ እሱ ክፍል ሌላ ነው የሚያወራው። እሱ ስለ ቅዱሳን ምልጃ ነው ብለህ ስለ ቅዱሳን ምልጃ ነው ሳይሆን ስለ ቅዱሳን ምልጃ ነው የሚያወራው። ስለ ሞት ነው እንጂ ስለ ሞት ስላነሳሁ እንደውም ላንሳው። ሞት የተባለው እዛ ጋር ምን ይመስልሃል? የማሄ አንበሳና ውሻ የተባለውን አይደለም የምትለው መክብብ ላይ ያለው? ከሞት አንበሳ የቆመ ውሻ ይሻላል። እና ውሻ የተባሉት ማን ነው? ውሻ የተባለው ማለት በህይወት መኖር ወይም ደግሞ ከእግዚአብሔር ጋር ሁለተኛ እድል እንዲኖረው እኮ ነው የሚናገረው። ውሻ የተባለው ማለት አንበሳና ውሻ የተመረጡበት የራሱ ምክንያት አለው። ሌላ እንስሳት መጥራት እየቻለ አንበሳና ውሻ ለምን ተጠቀመ? በመጽሐፍ ቅዱስ አንበሳና ውሻ የራሱ ትርጉም አለው። ኤርሚሻ እሱን አላውቅም እኔ። በቃ አሁን እሱ ነው እያልኩ ያለሁት። አየኸው ሰው በአንበሳ በውሻ ምክንያቱም እዛው ደግሞ የሚላል መሰለህ መክብብ 9ን ከፍቼ ላሳይ ማለት ነው። ምክንያቱም ብዙ ጥቅሶች ናቸው ጭንቅላት ውስጥ ያሉትና አይደለም ምናልባት ለማብራሪያ እንትን ለመጠቀም ብዬ ነበር። እሱ ጥያቄ ማብራሪያ ትርጉሙን ካላወቀው እንዳታብራራ ኤርሚ። ምክንያቱም ራስንም ስህተት ውስጥ ትከታለህ በራስህ መንገድ ከፈታኸው።